ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ በየምትኖሩበት የምድር ዳርቻ የምዕራባውያኑን የገና በዓል ለምታከብሩ ቤተሰቦቻችን እንኳን አደረሳችሁ መልካም የገና በዓል ይሁንላችሁ እያልን ልባዊ ምኞታችንንና አክብሮታዊ ሰላምታችንን እናቀርብላችኋለን። የታህሳስ 16 ቀን 2018 ዓ.ም የጣና ቴሌቪዥን ቀን ዜናችንን የምናስደምጣችሁ እስከ መጨረሻው አብራችሁን እንድትቆዩ አክብሮታዊ ግብዣችንን በማቅረብና የዜናዎቹን ርዕሶች አስቀድመን በማስደመጥ ነው። የብልጽግናው ሰራዊት በገባበት ሁሉ ከንቱ መስዋዕትነትን እየከፈለ ይገኛል። የአማራ ክልል አራቱም ግዛቶች ለብልጽግናው ሰራዊት የእሳት ባር ሆነውበታል። ላስታ ላይ በሁለት የፋኖ ክፍለ ጦሮች የቅንጅት ተጋድሎ ከ185 በላይ የብልጽግና ሰራዊት ከጥቅም ውጭ ሆነዋል። የሰዓቱ ዜናችን በቀዳሚነት የሚያስደምጣችሁ የግንባር መረጃችን ነው። ጎንደር ላይ ፋኖ ታላቅ ድል የተቀዳጀበትን ተጋድሎ አድርጓል። የጫንድባው ተጋድሎ ዝርዝር መረጃ ለጣና ቴሌቪዥን ደርሶታል። በለሳ ላይ የነበረውን የፋኖን ተጋድሎ ደግሞ የፋኖ መሪው ባንደበቱ ነግሮናል። ዜናችን በዝርዝር ሲያስደምጣችሁ የፋኖ መሪውን ባንደበቱ የሚነግረንን አብረን እንሰማዋለን። የምስራቅ ጎጃሙ ደብረ ወርቅ መጀመሪያ ደረጃ ሆስፒታል በብልጽግና ሰራዊት ተጨናንቋል። የሆስፒታል ምንጮች ከቅርብ ሳምንታት ወዲህ በተለየ መልኩ ሚሊሻና አድማ ብተና ናቸው በብዛት የሚገቡ፣ ነገሩ ወዴት እየሄደ ነው ሲሉ ይጠይቃሉ። ፋኖ ለዚህ ጥያቄ ምላሽ አለው። የጎጃሙ ተጋድሎ ከወታደራዊ ሜዳው በተጓዳኝ በማህበራዊ ልማቱ ዘርፍም ተደግሟል። ዝርዝሩ በዜናችን ይደመጣል። የአማራ ፋኖ ማለት የአባቶቹ የነ ቴዎድሮስ ልጆች የነበላይ ዘለቀ ፈርጦች የምኒልክ የድል ወራሾች የንጉስ ሚካኤል ጄኔራል አሳምነው ጽጌ ኩልኩል ጀግኖች አይበገሬ አርበኞች ነን ሲል የሚናገረው አርበኛ ኮማንዶ ያለው ዘመቻችን ሌባውን ወደ ብልጽግና ልኮታል በማለት ይናገራል። የአማራ ፋኖ ቢሮ ኃይል ደጃዝማች በላይ ዘለቀ ዘመቻ መምሪያ ኃላፊው ወቅቱን የዋጀ መልእክቱን ከውጊያው ግንባር አድርሶናል። ሙሉውን ተሰሙታላችሁ። የወለጋ ጉዳይ ከድጡ ወደ ማጡ ሆኖ ቀጥሏል። አታምጠው ብለው አምጥቶ ቆለለው ሆኗል ነገርየው። የምስራቅ ወለጋና አሁናዊ መረጃ ዜናችን በዝርዝር አሰናድቶታል። ሰዓቱ ሲደርስ ሙሉ መረጃው ይደመጣል። እነዚህንና ሌሎች ለሰዓቱ የተመረጡ የግንባርና ሌሎች መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን በመቆየት እንድትከታተሉን አክብሮታዊ ግብዣችንን እያቀረብን በቀጥታ ወደ ዝርዝር ዘገባው እናልፋለን። 185 የብልጽግና ጦር ላስታ ላይ ተመታ። የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ ላስታ ሳምነው ጽጌ ኮር ሁለት ክፍለ ጦሮች በቅንጅት ባደረጉት ተጋድሎ ታላቅ ድል ተቀዳጅተዋል። በተጋድሏቸውም በድምሩ 185 የብልጽግና ሰራዊት ከጥቅም ውጭ ተደርጓል። የአጼ ምኒልክ ዕዝ ላስታ ጄኔራል አሳምነው ጽጌ ኮር ስር የሚገኙት ጄኔራል ኃይሉ ከበደ ክፍለ ጦርና ማረጉ ተማረ ክፍለ ጦር በጥምረት ያደረጉት ተጋድሎን አስመልክቶ የላስታ ጄኔራል አሳምነው ጽጌ ኮር ህዝብ ግንኙነት ክፍል ሲገልጽም ሁለቱ ክፍለ ጦሮች ባደረጉት ከባድ ትንቅንቅና ተጋድሎ በጠላት ላይ የበላይነትን በመቀዳጀት ታላቅ ጀብዱ ፈጽመው ታላቅ ድል ተጎናጽፈዋል። ከ105 በላይ የሥርዓቱን ሰራዊት እርምጃ ሲወስዱበት ከ80 በላይ ደግሞ ጉዳት በማድረስ ታላቅ ድል ተቀዳጅተዋል ብሏል። በአማራ ህዝብ ላይ የዘር ማጥፋት ጦርነትን በማካሄድ የሥርዓቱንና የሊቀመንበሩን ስልጣን ለማስጠበቅ የዘመተው የብልጽግናው ሰራዊት ከታህሳስ 14 ቀን 2018 ዓ.ም ጀምሮ ለተከታታይ 2 ቀናት በላስታ አውራጃ የተካሄደው ከባድ ትንቅንቅ ብልጽግናው ኃይሉን ያስገባው በ5 አቅጣጫ እንደነበር የኮር ቃል አቀባይ ክፍል አስታውቋል። የላስታ ሳምነው ጽጌ ኮር ቃል አቀባይ ክፍል በጉዳዩ ዙሪያ ሲገልጽም የጠላት ኃይል በ5 አቅጣጫ ማለትም ከአስከተማ በደጋው ወደ ጭማው አቅጣጫ፣ ከአስከተማ ቆልቋል ጊዮርጊስ አቅጣጫ፣ ከብልባላ ላኪው ኩራዝ ባይ አቅጣጫ፣ ከየምራህ አዲስ ዓለም ሽልም ድንጋይ አቅጣጫና ከዱቀሳ ወደ ወይሉ አቅጣጫ አስፍቶ ነበር የተንቀሳቀሰው። በዚህ መንገድ የመጣውን የጠላት ኃይል ቀድሞ መረጃ የደረሳቸው የክፍለ ጦሮቹ ወታደራዊ መረጃ ክፍሎች ስትራቴጂካዊ ቦታዎችን ቀድመው በመያዝ አዲስ ዓለም ፍጭላ ተራራ የሚገኙ 4 ምሽጎችን በመስበር ጠላት በመጣበት ሁሉም አቅጣጫ የሽንፈት ካባ ተከናንቧል በማለት ተናግሯል። ለተከታታይ 2 ቀናት በተካሄደው እልህ አስጨራሽ ትንቅንቅና ተጋድሎ ከ105 በላይ የብልጽግናው ሰራዊት አባላት እርምጃ ሲወሰድባቸው ከ80 በላይ ቆስለኛ ሆነው ቀሪው ኃይል ቆስለኞቹንና የወደቁትን አባላቱን አስከሬን ይዞ ላልኪው ከተማ ሮጦ ገብቷል። ይህ የፋኖ ድል ደግሞ በተከታታይ 2 ሳምንታት ውስጥ በዚህ ቀጠና የደጋው መብረቅና የላስታ ሳምነው ጽጌ ኮር የተቀዳጁትን ድል ቁጥር ከፍ ያደረገ ሆኗል። ከቀናት በፊት በላስታና ቀወት አዋሳይ ቀበሌዎች ላይ በተደረገ ብርቱ ተጋድሎ የሁለቱ ኮሮች አሃዶች ያደረሱበትን ምት መደበቅ ያልቻለው ብልጽግና ከፍተኛ ወታደራዊ ኪሳራውን ተሸክሞ መቀመጡ ይታወቃል። የላስታ ሳምነው ጽጌ ኮር ቃል አቀባይ ክፍል አክሎም የፋኖን ምት መቋቋም ያቃተው የብልጽግና ሰራዊት የአማራ ህዝብ ላይ የግፍና የበቀል እርምጃ ወስዷል። አፈሙዙን የጦር መሳሪያ ወዳልታጠቁ ንጹሃን አማራዎች ላይ በማዞር ዲዝ በዓለ እግዚአብሔር ላይ 3 የንጹሃንን ቤት ሲያቃጥል ኩራዝ ባይ ላይ ደግሞ 5
የ5 የአርሶ አደሮችን የእህል ክምር በሞርተር ቅንቡላ አቃጥሏል። በዚህ ግፍ ያልረካው የብልጽግናው ሰራዊት ዘው ማርያም ቀበሌ ሲገባ አንድ የ5 ልጅ አባትንና አንዲት የ2 ልጆች እናትን በጭካኔ ገድሏል ሲል የስርዓቱን የጦር ወንጀል አጋልጧል። በጎንደሩ ተጋድሎ ፋኖ ድል ተቀዳጀ። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ 2 ክፍለ ጦሮች በቅንጅት ባደረጉት ተጋድሎ በማዕከላዊ ጎንደር ዞን ድል ተቀዳጅተዋል። በታላቁ አርበኛ ራስ ደረጀ በላይ የሚመራው የአማራ ፋኖ ጎንደር ጠቅላይ ግዛት እዝ በጭልጋ ወረዳ ጫንድባ ላይ መሽጎ የነበረውን የብልጽግና ሰራዊት ምሽጉ ድረስ በመግባት ከፍተኛ ኪሳራ ማድረስ ችሏል። ጠላት ያልጠበቀው ምት ተመቶ ዘርፈ ብዙ ኪሳራ እንዲደርስበት ሆኗል ሲል የተጋድሎ መረጃውን ያደረሰን የዙ ቃል አቀባይ ክፍል ውጊያው በጌምድር ክፍለ ጦርና ዞብልጃኖ ክፍለ ጦር በጋራ በመሆን ያካሄዱት ኦፕሬሽን ነው ብሏል። የዙ ቃል አቀባይ ክፍል አክሎም በጭልጋ ወረዳ ጫንድባ ከተማ መሽጎ የነበረው የጠላት ብልጽግና ሰራዊት ከምሽጉ ሳይወጣ ባደረስንበት ፈጣን ማጥቃት ከፍተኛ ኪሳራ ደርሶበታል። በዚህ ጥቃት በርካታ ቁጥር ያለው የጠላት ኃይል እርምጃ ተወስዶበታል ሲል አስታውቋል። በማዕከላዊ ጎንደር ዞን የተለያዩ ወረዳዎች ላይ ተደጋጋሚ ድል እየተቀዳጀ የሚገኘው የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ከቅርብ ጊዜያት ወዲህ ከወንድም የአፋባ ደጃዝማች በላይ ዘለቀ እዝ ጋር በፈጠረው የአንድነት ግንኙነት መሰረት በቀጠናው የብልጽግናውን መደበኛ ጥምር ጦርና በስርዓቱ ተልኮ ተሰጥቷቸው ህዝብን በሚያሰቃዩ ዘራፊዎች ላይ የተጠናከረ ማጥቃት እያደረሰ ነው። በጎንደር ቀጠና የሚንቀሳቀሱት 2 ጠንካራ እዞች የጋራ ዘመቻ ከማካሄድና የተናበቡ በተናጠል በመታገል የአማራን ህዝብ መከራ ማስቆም የሚያስችሉ ወታደራዊ ድሎችን እየተቀዳጁ መሆኑን በተከታታይ ተጋድሏቸው አሳይተዋል። በቅርቡ የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ በዘራፊና ወንበዴዎች ላይ የከፈተውን ዘመቻ በተግባር በመደገፍ በዘራፊ ቡድኑ አባላት ላይ የማያዳግም እርምጃ መውሰዱ ይታወቃል። የሁለቱ ዞች መናበብ መግቢያ መውጫ ያሳጣው የዘራፊ ቡድን አባልም እጁን ለስርዓቱ እንዲሰጥ ተገዷል። በትናንት ሌሊቱ የጫንድባ ተጋድሎ ታላቅ ድል የተቀዳጁት የጎንደር ጠቅላይ ግዛት እዝ 2 ክፍለ ጦሮች ከሳምንት በፊት በተመሳሳይ በዚሁ ቀጠና ላፈና የገባውን የብልጽግናውን ሰራዊት በመምታት ድል መቀዳጀታቸው ይታወሳል። ይህ በእንዲህ እንዳለ የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ታዲዮስ ታንቶ ክፍለ ጦር ትናንት ከጧት ጀምሮ እስከ ዛሬ ረፋዱ ድረስ በበለሳ ብርቱ ውጊያ አድርጓል። ውጊያውን አስመልክቶ የታዲዮስ ታንቶ ክፍለ ጦር ዋና አዛዥ አርበኛ ታርቆ ከበደ ሲናገር ጠላት በ2 አቅጣጫ በኩል ነበር የመጣው። በሁለቱም አቅጣጫ የገባውን የጠላት ኃይል ደፈጣጥለን ጠበቅነውና በሚገባ ስንመታው ወደ መጣበት ተመልሷል ብሏል። የትናንቱን ተጋድሎ አስመልክቶ የታዲዮስ ታንቶ ክፍለ ጦር ዋና አዛዥ አርበኛ ታርቆ ከበደ ሲናገርም ቀጠና መንቀሳቀሻ ቀጠናችን ነው። ከወረዳው 40 እና 50 ደቂቃ መንገድ ርቀት ላይ ነው የምንገኘው ሁሌም። በዚህ መሰረት ያው ተደጋጋሚ እየመጣ ትንኮሳ ይፈጽምብናል። በጣም በርካታ ኃይል እየያዘ ከባድ መሳሪያ እየጫነ ለማጥቃት ይሞክራል ተደጋጋሚ። አሁንም ፊት እንደነበረው ትናንትና በ2 አቅጣጫ አይሰግ በሚባል ቀበሌ ምዕራብ ደቡብ በኩል አንድ ኃይል መጣ፣ በምስራቅ በኩል ደግሞ አንደኛው ኃይል መጣ። ሁለቱም ኃይል ሲመጣ እኛ ቀድመን ዝግጅት በማድረግ በርበተን ደፈጣ ቀለን ኃይላችን በደንብ ያለን የፋኖ ሰራዊት በደንብ አዘጋጅተን ነበር የጠበቅነው። በደቡብ ምዕራብ አቅጣጫ የመጣው ስንተኩስበት ተገልብጦ ወደ ምዕራብ በኩል ነው እንደገና ያፈገፈገ። ይሄኛው ግን የገባበት ጠፍቶን በምስራቅ በኩል የመጣው የገባበት ጠፍቶን ስንጠብቅ እንደዘጋነ ስንጠብቅ ውለን እስከ 7 ሰዓት ከዛ በኋላ ያለበትን ለማወቅ አሰሳ እያደረግነ ስንከታተለው ወጥቶ ሲንቀሳቀስ ፊት ለፊት ከተገናኘን በኋላ ያው በ2 አቅጣጫ ገብተን በፊትና በኋላ ገብተን ስንመታው ያን ያህልም አልመከተንም። ኃይሉ በርካታ ነው። በርግጥ ዲሽቃም ጭኗል፣ ሌሎች ከባድ መሳሪያ የቡድን መሳሪያዎችን ይዟል። ግን ያን ያህል አልመከተንም። የኛ ዝግጅትን በዛው ልክ ነበር። ያው ክፍለ ጦሩ ታዲዮስ ታንቱ እንደ ክፍለ ጦር ከአንድ ላይ በካምፕ ደረጃ ነው ያለ ተጠርንፎ። ይሄ ኃይል ብዛት ስለነበረው የኛ ኃይል የተጠናከረ ስለነበር አልቻለም ገምቶ። በቡድን መሳሪያ የተወሰነው እያካተ ያደረግነ በኋላ እግሬ ውጪ ብሎ ወደ ነበረበት ተመልሶ የሄደበት ሁኔታ ነው ያለ። እኛም ያውን አካባቢ አንለቀቅንም። ያው ኃይል ጨምሮ ወደ ማጥቃት ይመለሳል ብለን አስበን ነበር፣ ግን አልቻለም።
ወደ ወረዳ መቀመጫው ነው አፈግፍጎ የሄደው። አርበኛ ታርቆ ከበደ አክሎም የአማራ ህዝብ ነጻነቱ ተጠብቆና ተከብሮ እንዲኖር እጣ ፈንታው በፋኖ ማሸነፍ ላይ የተመሰረተ ነው። ፋኖ እንዲያሸንፍ ደግሞ አንድነት እጅግ መሰረታዊና ወሳኙ ቁልፍ ጉዳይ ስለሆነ ለአንድነቱ ሁሉም ወገን ቀናና ተባባሪ ሆኖ በፍጥነት አንድነቱ እንዲፈጠርና በቅንጅት ተዋግተን ይህን ጠላት ቶሎ አሸንፈን ህዝባችንን ነጻ እናውጣው ሲል ተናግሯል። በአማራ ፋኖ የአንድነት ጉዞ ዙሪያ አርበኛ ታርቆ ተከታዩም ብለዋል። ወቅታዊ ጉዳይ ላይ የማስተላልፈው ነገር በጣም ክሪቲካል የሆነብኝ የአንድነታችን ጉዳይ ያሳሳቢ ነው። ጠላት አሁን ባለበት ሁኔታ ሲጠግነው እየፈራረሰበት ባለበት ሁኔታ ላይ ጠላትን አንዴና ለመጨረሻ ከአማራ ህዝብ ጫንቃ ላይ ማውረድ በምንችልበት ሰዓት ነው ያለነው። ይሄን ለማድረግ ደግሞ አንድነታችን አስፈላጊ ነው። ተከፋፍለን የጎሪጥ የመተያየት አባቢዎች ትንሽ እያስቸገሩ ስለሆነ የአንድነቱ ጉዳይ ምናልባት እናንተም እጃችሁን አስገብታችሁ የአንድነት መጥቶ ስራ ብንሰራ ደስ ይለኛል። እኛ የወጣ ነው ለአማራ ትግል፣ የአማራን የማህበረሰባዊ ግፋት መጠቃት፣ ሌሎች በደሎችን ከጫንቃው ላይ አውርደን ነጻ ህዝብ ለመገንባት ነው የወጣ ነው። ይሄን ለማድረግ ደግሞ ግባችን ለማሳካት አንድነት የሚባለው ነገር አስፈላጊ ነው። ስለዚህ መንግስት እየተጠቀመው ያለው የአንድነታችን ጉዳይ ብቻ ስለሆነ እንጂ ሌላ አቅም እንደሌለው በመሬት ላይ አረጋግጠናል። የደህንነት ሰዎቹ ተዳክመው በተለይ በገጠሩ ማህበረሰብ በክፍለ ሀገሮች ላይ የደህንነት ሰዎቹ ምንም ፋይዳ እንደሌላቸው የወታደር መከላከያ ተቋሙ የተልፈሰፈሰ መሆኑ ትናንትና የነበረውን ሁኔታ እንደ ማስረጃ መጥቀስ ይቻላል። ወደኛ ለመቅረብ እንደ እሳት እየፈራ ተልፎ እየተገፋ መጥቶ ተደብቆ ውሎ ወጥቶ ሊሄድ ሲል ነው ደፈጣ ጥለን የመጣ ነው። ስለዚህ ይሄ ማስረጃዎች ናቸው። ይሄ የተዳከመ የወደቀ መንግስት ግን በአንድነታችን መበተን ምክንያት መከፋፈል ምክንያት እድሜ እየገባ ያለበት ሁኔታ ስላለ ከላይ ያሉት አመራሮቻችን ይሄን ፈጣን እርምጃና ውሳኔ የሰጠው ወደ አንድ መተን ስራ እንድንሰራና አካባቢያችን ነጻ እየወጣነ ወደምንፈልግበት ጎላችን እንደርስ እፈልጋለሁ። ከዛ ውጭ ያሉት የዓለም ሀገር ውስጥም ያሉ ውጭም ያሉ ትግሉን የሚደግፉ የማህበረሰብ ክፍሎች ዲያስፖራን በለው ምሁራንም እንበለው ሌሎቹ በዚህ ላይ አቋም መውሰድ መቻል አለባቸው። ምክንያቱም እየከፋፈሉ አንዱን እየደገፈ አማራን ነጻ ማውጣት ስለማይቻል ሌላ በውስጡ መርዘኛ የሆነ ተልዕኮ ከሌለው በስተቀር አማራን ነጻ ለማውጣት ተፈልጎ ከሆነ አንድ አይነት ቋንቋ መናገር መቻል አለባቸው። አንዱ ታርቆን የሚደግፍ፣ አንዱ ወሎን የሚደግፍ፣ አንዱ ሸዋን የሚደግፍ ወይም አንዱን ግለሰብ የሚደግፍ አቋም ወጥተው አንድ አይነት አስተሳሰብ ለሁሉም ታጋይ እኩል ከረዲት ሰጥተው ድክመትም ካለ እኩል እንዲያርም አድርገው መደገፍ መቻል አለባቸው የውጭ ማህበረሰቦችን ቢሆን። ስለዚህ ይህ ከሆነ ትግሉ በጣም በአጭር ቀን የሚቋጭ እና የሚያልቅ መሆኑን ማረጋገጥ እፈልጋለሁ። ይህን መልዕክት ለማስተላለፍ ነው። አመሰግናለሁ። ዘመቻችን ሌባውን ወደ ብልጽግና ልኮታል። ኮማንዶ ያሉ አዱኛ የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዘመቻ መምሪያ አዛዡ አርበኛ ኮማንዶ ያሉ አዱኛ በብልጽግና ፕሮፓጋንዳ ወገናችን እንዲወዛገብ አንፈልግም። በተጠናከረው ዘመቻችን በየአስፓልቱና በየገጠሩ ሲያግቱና ሲዘርፉ የነበሩ ሌባና ዘራፊ ቡድን ክፉኛ ተመቶ ወደ ግብረ አባቱ ብልጽግና ገብቷል። በመሆኑም በከተማ የሚኖረው ወገናችን ንብረታችሁን ከዘረፋ ልጆቻችሁን ከእገታ እንድትጠብቁ ሲል ጥሪ አስተላልፏል። የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ በጥልቀት ማጥራትና ማብቃት በሚል ዘመቻው በርካታ የዘራፊና ወንበዴ ቡድን አባላትን ያጸዳ መሆኑን የዙ ዋና ቃል አቀባይ አርበኛ ዮሐንስ ንጉሱ መናገሩ ይታወሳል። የዙ ዘመቻ መምሪያ ኃላፊ አርበኛ ኮማንዶ ያሉ አዱኛም ሚካኤል ደብረ አካባቢ የነበረውን ዘራፊ ቡድን 70 በመቶ አጽድተነዋል ሲል መናገሩ አይዘነጋም። የደጃዝማች በላይ ዘለቀ ዘመቻ መምሪያ አዛዥ አርበኛ ኮማንዶ ያሉ አዱኛ ሲቀጥልም የጀግና ምግባሩ አባታችን አጼ ቴዎድሮስ የፈጸመው የጀግንነት ተግባር ነው። አባታችን አጼ ቴዎድሮስ እጁን ለጠላት ላለመስጠት ሽጉጡ
አንገቱን አውጥቶ እፉት ብሎ ጠጥቶ አሳይቶናል። በመሆኑም በዚህ ሰዓት እጅን ስጥ ለሚልህ የጠላት ጥሪ መልስህ መሆን ያለበት የአባትህን የጀግንነት ውሳኔ ማሳየት ነው። ክንድ ጠላትን ማንደድ ካቃተውና ከዛለ ምርጫ መሆን ያለበት ራስን ሰውተህ የክብር ስንብት ማድረግ እንጂ ለጠላትህ እጅን በመስጠት አይደለም ብሏል። የአማራ ፋኖ ማለት የአባቶቹ የነ ቴዎድሮስ ልጆች፣ የበላይ ዘለቀ ፈርጦች፣ የእምዬ ምኒልክ የድል ወራሾች፣ የንጉስ ሚካኤል የጄኔራል አሳምነው ጽጌ ኩልኩል ጀግኖች አይበገሬ አርበኞች ነን ሲል የተናገረው አርበኛ ኮማንዶ ያለው ከአለት በጠነከረ ዓላማ ጽናት ዘላቂነት ባለው በድል በታጀበ ትግል ወደፊት እጅ እያሰጠን እርምጃ እየወሰድን ወደፊት በአንድነት እንገሰግሳለን በማለት የፋኖን የትግል ዓላማ የአይበገሬነት ተልዕኮ ተናግሯል። አርበኛ ያለው አዱኛ በወቅታዊ ጉዳይ ዙሪያ የሰጠውን አጭር ማብራሪያ ተከታትለን እንመለስ። እሳት አመድን ወይራም ዶግን ይወልዳል። አጭበርባሪው እና ጡት ቆራጩ ጸረ ኢትዮጵያዊው የአብይ አህመድ ስርዓት አሽከሮች የውሸት የእጅ ሰጡኝ የቅዠት ፕሮፓጋንዳ ተከትሎ የሚወዛገብ ህዝብ እንዲኖር አንፈልግም። ይልቁንስ በየአስፓልቱ በየገጠሩን ሲዘርፍና ሲያግትህ የነበረው ሰላቶ ሌባ በእዛችን የተጠናከረ የማጽዳት ዘመቻ ክፉኛ ተመትቶ የግብር አባቱ ብልጽግናን ቆሌ ብሎ በከተማ ከትሟል። ስለሆነም በከተማ ያለ ሀብት ንብረትን ከዘረፋ፣ ህፃናት ልጆችን ከእገታ ጠብቅ። ተወናብደህ ይቅር በለኝ ማረኝ እያልክ እጅህን አንከርፈህ የምትሄድ ምርኮኛ ካለህ እጅ መስጠት ከአባት ያልወረስነው የተወለደ ሳይሆን የተጨናገፈ ትውልድ ተግባር እንጂ የጀግና ምግባሩማ ንጉሳችን አጼ ቴዎድሮስ እጁን ላለመስጠት የሽጉጡን አፎት ጠጥቶ አሳይቶናል። ና እጅ ስጥ ለሚልህ መልሱ ይህ ነው የአባት ወጉ። ምን እጅ አለኝ የእሳት ነደድ አያውቅም እንዴ ክንዴ እንደሚፋጅ እንዳለው አጼ ቴዎድሮስ። ክንድህ ጠላትን ማንደድ ካቃተውና ከዛለ ራስህን አንድደህ ክብርህን መከፈኛ አድርገህ የዛለው ክንድህን ተንተራስ። ይህ ነው ከአባት የወረስከው። ካልተጨናገፍክ አድርገው። በእርግጥ ሁሉም ልጅ ወላጁን አይመስልም፣ ጎረቤቱን የሚመስል አይጠፋም። እሳትም አመድም ወይራም ዶግን ይወልዳልና እኛ የአጼ ቴዎድሮስ ልጆች፣ የበላይ ዘለቀ ፈርጦች፣ የእምዬ ምኒልክ የድል ወራሾች፣ የንጉስ ሚካኤል የጀነራል አሳምነው ጽጌ ኩልኩል ጀግኖች አይበገሬ አርበኞች እንጂ ከምርኮኞች ወገን ከነብርሃኑ ጁላ እና ከመሰል 7 ጊዜ ተማርከው 7 ጊዜ ልጆቻቸውን ከሚያስማርኩ የሰባት ምርኮኛ ዘሮች አይደለም። ከአለት በጠነከረ የዓላማ ጽናት ዘላቂነት ባለው በጀብድ በታጀበ ድል ወደፊት እጅ እያሰጠን እየማረክን እየደመሰስን በአንድነት ወደፊት እንገሰግሳለን እንጂ በፍጹም እጅ አንሰጥም። ከአባትም አልወረስም። ለማይቀረው ድል ሁሉም ይዘጋጅ። ምርቱ ከእንክርዳዱ አጽድተናል። አውድማው ንጹህ ነው። ዳይ ወደፊት። ደብረ ወርቅ ሆስፒታል በብልጽግና ሰራዊት ተሞላ። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ ያደራጃቸው የአባት አርበኞች ጦር ትናንት በብልጽግናው ሰራዊት ላይ በወሰዱት እርምጃ የደብረ ወርቅ ሆስፒታልን በብልጽግና ሰራዊት እንዲሞላ አድርገውታል። የአጼ ቴዎድሮስ ዕዝ 201ኛ ኮር 74ኛ ክፍለ ጦር በሚንቀሳቀስበት ቀጠና የአርሶ አደርን የግል ትጥቅ አስፈታለሁ ብሎ የገባውን የብልጽግናውን ጥምር ጦር የተፋለሙት የአባት አርበኞች ጦር በርካታውን ጉዳት አድርሰውበት ወደ ሆስፒታል እንዲገባ ግድ ብሎታል። በዚህ ውጊያ የተገኘውን ድል አስመልክቶ መረጃው ጣና ቴሌቪዥን ያደረሰው የ201ኛ ኮር ዋና ቃል አቀባይ ፋኖ ሀብታሙ የሱፍ የ74ኛ ክፍለ ጦር አባላትና የቀጠናው የአርበኞች ጦር ታሪክን በተግባር ሰርተው አርያ መሆናቸውን ያረጋገጡበትና የአማራን ሕዝብ የህልውና ትግልም የሚመጥን አደረጃጀትና ተጋድሎ የተደረገበት ነው ብሏል። የጣና ቴሌቪዥን የሆስፒታል ምንጮች ከደብረ ወርቅ ባደረሱን መረጃ ደግሞ ከቅርብ ጊዜያት ወዲህ ቆስለው ወደ ሆስፒታላችን እየገቡ ያሉት የሚልሻና አድማ ብተና አባላት ናቸው። እንደቀደመው ጊዜ ለምን የመከላከያ አባላት በብዛት ጉዳት እንደማይደርስባቸው አልገባንም ሲሉ ተናግረዋል። ለዚህ ጥያቄ ምላሽ የሚሰጠው የአማራ ፋኖ በበኩሉ ብልጽግና የአማራን አርሶ አደር ትጥቅ አስፈታለሁ በሚል ሚሊሻና አድማ ብተናን ከፊት አሰልፎ ነው የሚሰማራው። በዚህ ምክንያት ብዙ የሚሊሻና አድማ ብተና አባላት እየተመቱ ነው። ሌላው ምክንያት ደግሞ የብልጽግናው ሰራዊት አብዛኛው የስርዓቱን ነውረኝነት በመረዳት ከካምፕ እየጠፋ ፋኖን እየተቀላቀለ ነው። በውጊያ ሜዳው ላይ የሚሰለፈው ደግሞ የሞተ እርምጃ ስለሚወሰድበት የቆስለኛ ቁጥሩ ቀንሷል። ሚሊሻና አድማ ብተና ግን በአማራ ህዝብ ላይ የዘር ማጥፋት ጦርነት የከፈተው
የነበረውን ስርዓት እስከ ሞት ድረስ ታምነው ስለሚታገሉለት ነው ተደጋጋሚ ጉዳት እየደረሰባቸው ያለው። እነሱም እንደ መከላከያ አባላቱ ወደ ፋኖ ቢቀላቀሉ ወይም የጠላትን ተልዕኮ ለቀው ቢወጡ በዚህ መጠን ጉዳት አይደርስባቸውም ነበር በማለት ነው። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል አፄ ቴዎድሮስ 201ኛ ኮር ነጻ ባወጣቸው አካባቢዎች ህዝባዊ የልማት ስራዎችን በማከናወን ላይ መሆኑን አስታውቋል። በኮሩ ስር የሚገኘው 54ኛ ክፍለ ጦር በምስራቅ ጎጃም ዞን የሰዴ ወረዳ ኗሪን በማስተባበር የመንገድ ፕሮጀክት ስራ እያካሄደ ነው። የመንገድ ግንባታው እየተከናወነ ያለው በህብረተሰብና በፋኖ ትብብር ሲሆን ፋኖን ከልባችን ከመደገፍ አልፈን ተስፋችንን የጣልንበት እንደዚህ አይነት ህዝባዊ ስራዎችን እንደሚሰራና የወጣበት ዓላማም ምን እንደሆነ በግልጽ ስለምናውቅ ነው ሲሉ የአካባቢው ነዋሪዎች ተናግረዋል። የአካባቢው ነዋሪዎች አክለውም መንገዱ እንዲሰራ ተደጋጋሚ ጥያቄ ለብልጽግናው ስርዓት አቅርበው እንደነበረ ገልጸው ሆኖም ስርዓቱ የህዝብን ጥያቄ ከመመለስ ይልቅ ህዝብ ላይ ጦር በማዝመት በጠላትነቱ መቀጠሉን ተናግረዋል። ፋኖ የወጣው ለአማራ ህዝብ ሁለንተናዊ ሰላምና ስኬት ነው ሲሉ የሚናገሩት የአካባቢው ነዋሪዎች የአማራ ህዝብ የሉና ትግል በድል እስከሚጠናቀቅ በሁሉም መንገድ ከፋኖ ጎን እንደሚቆሙም አረጋግጠዋል። የ201ኛ ኮር ቃል አቀባይ ፋኖ ሀብታሙ የሱፍ በበኩሉ ፋኖ የህዝብ ልጅ ነው፣ ፋኖ በሚያስተባብራቸው ቀጠናዎች የህብረተሰብ አገልግሎትና መሰረተ ልማት ለምትሰሩ ማንኛውም ድርጅቶች ከለላ እንደምንሰጥ እናረጋግጥላችኋለን ሲል ፋኖ ዋስትና መስጠቱን ተናግሯል። ፋኖ ሀብታሙ የሱፍ የሰጠው ማብራሪያ ተከታትለን እንመለስ። አመሰግናለሁ። በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ እንግዲህ 201ኛ ኮር ከሚንቀሳቀስባቸው ወይም ከሚያስተዳድራቸው አንዱ 54ኛ ክፍለ ጦር ነው። እንግዲህ በሰዴ ወረዳ ውስጥ እንዲሁም ከርኗሪ የተለያዩ ቀበሌዎች ውስጥ እንግዲህ የማህበረሰብ ልማት ስራዎች እየተሰሩ አሁን ብዙ ጥያቄዎች አሉን። እንደዚሁ እናንተም እንደምታሳኩት እንመኛለን። እኔ በቃ ብዙም አይደለሁኝም ጓዶች ቢሉ ስንጋርጅ ብሎ ፋኖን የጠየቀ ፋኖ ተጠየቀ ቀጥታ የድርጅት ቀርቶ ሌላ ድርጅት መሰረት የሚሆን ለሀገር መሰረት የሚሆን በቃ እንደፈለገው መሽከርከር ካለ መግባት ይችላል። ችግር የለውም አለን። የሚያበላ መስሎ ሚሽን በትግልም በልማትም በሁሉም በመግባት እኔ አመሰግናለሁ። እንትን የሚል ነገር አይደለም። ቅድም አውርተናል እና ያን ያክል እንትን የሚል ችግር የለውም። እኛ መሆን የሚገባውን ነገር ግን እኛ ባለንባቸው ቀጠናዎች እኛ በምናስተዳድራቸው ቦታዎች ላይ አስፈላጊ ነው ትብብር። ያው ህዝቡም እንደምታዩት ስለሆነ በዛ ልክ ነው ፋኖች ጥሩ ትብብር ነው። ቀጣይም ግን በእንክብካቤ ሰዎች መያዝ እንዳለባቸው እኔ አደራውን ነው ለእናንተ በፋኖ ስም ጠይቀው ማንንም ነገር እንዳይደርስባቸው እንክብካቤያቸው ጥሩ ነው። እናንተ እየተንከባከባችሁ ነው፣ እንዴት ናችሁ እያላችሁ ነው እየጠየቃችሁ ነው ያላችሁ። ቀጣይም ግን በዚያው ልክ እናንተ እየተንከባከባችሁ ጥሩ አድርጋችሁ ይሄን ስራ እንዲፈጸምልን ቀጣይ ወደ ቀሩትም ነገሮች ያው ቅድም አለች ፍንን ያረጋትና ህዝብ ነው የወጣን። የህዝብ ማንኛውም በየትኛውም አጋጣሚ ለህዝብ መሰረተ ልማት አገልግሎት አመሰግናለሁ። ያው እንግዲህ እንደተመለከታችሁት ይመስላል ያለውን ነገር። እኛ የህዝብ ልጆች ነን፣ ከህዝብ ነው የወጣን። የህዝብ ማንኛውም በየትኛውም አጋጣሚ ለህዝብ መሰረተ ልማት አገልግሎት የሚሰጡ የየትኛውን ተቋም የየትኛውም ድርጅት ፋኖ አስፈላጊውን የሆነ ጥበቃና ከለላ የሚያደርግላችሁ እኛ በተቆጣጠርንባቸው ቀጠናዎች ፋኖ በሚያስተዳድርባቸው ቀጠናዎች ፋኖ በተቆጣጠረባቸው ቀጠናዎች ማንኛውም የማህበረሰብ አገልግሎት የምትሰጡ ተቋማት የመጣችሁ አገልግሎት መስራት የምትችሉ መሆኑን
በዚሁ አጋጣሚ መልእክት ለማስተላለፍ ነው። ሀብታሙ ዩሱፍ ነኝ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ 201ኛ ኮር ህዝብ ግንኙነት። አመሰግናለሁ። በወለጋ ዳሩን የተሰማው አስደንጋጭ ጥቃት። የብልጽግናው ስርዓት በምስራቅ ወለጋ አንገርጉትን ወረዳ የሚኖሩ የአማራ ተወላጆች ላይ አሰቃቂ ጥቃት ፈጸመ። በዚህ አካባቢ ከ1300 በላይ የንጹሃን መኖሪያ መንደሮች ሙሉ በሙሉ ሲወድሙ 5 የአንድ ቤተሰብ አባላትን ጨምሮ ከ130 በላይ ንጹሃን በጭካኔ መገደላቸውን ምንጮቻችን ለጣና ቴሌቪዥን ገልጸዋል። ይህ ዜና እስከተጠናቀረበት ሰዓት ድረስ ጥቃቱ ተጠናክሮ እንደቀጠለ መሆኑን የገለጹት የዓይን እማኞች በዞኑ እንዶዴ ዲቾና ሻሾበር የሚባሉ በአካባቢው የሚገኙ አነስተኛ ከተሞች ሙሉ በሙሉ መውደማቸው ተረጋግጧል። በዚሁ መንደር በንጹሃን ላይ በተፈጸመ ጥቃት አንዲት እናት ከ4 ልጆቿ ጋር በጭካኔ መገደላቸው ታውቋል። ጥቃቱን እየፈጸመ ያለው በኦሮሚያ ክልል የሚኖሩ የአማራ ተወላጆችን እንዲያጸዳ በብልጽግናው መንግስት ትዕዛዝ የሰጠው የኦነግ ሸኔ ታጣቂና የረቢ ኦላ ገዳይ ቡድን መሆኑን የገለጹት የአካባቢው ነዋሪዎች በዚህ አደገኛ የዘር ማጥፋት ወንጀል የብልጽግናው ሰራዊትና የኦሮሚያ ክልል ልዩ ኃይል ተሳታፊ መሆናቸውን ተናግረዋል። አስተያየት ሰጪዎቹ ለዚህ ሀሳባቸው የሚያቀርቡት አስረጅ ምክንያት የመንግስት መከላከያ ሰራዊት ጥቃቱ ከተፈጸመበት በቅርብ ርቀት ይገኛል። እየተፈጸመ ያለውን ጥቃት እንዲያስቆም ጥሪ ሲቀርብለት ከአቅም የበላይ ነው፣ ህፃናትና ልጆቻቸውን አውጡ በማለት ለገዳዮቹ ሽፋን ሰጥቷል። ከዚህ በተጨማሪም ለገዳዮቹ ረቢ ኦላና የኦነግ ሰራዊት የሎጂስቲክ ድጋፍ የሚያደርግላቸውም ሆነ ተተኳሽ የሚሞላላቸው በአካባቢው ያለው የመንግስት ሰራዊት ነው ሲሉ ገልጸዋል። የብልጽግናው መከላከያ አዛዦች ይህንን ምላሽ መስጠታቸውን ተከትሎ ቅሬታቸውን የገለጹት ምንጮች ድርጊቱ ሆን ተብሎ በመንግስት እውቅና ቤታችን እንዲፈርስና ሀብት ንብረታችን ወድሞ ለቀን እንድንፈናቀል ወይም ባለንበት በድህነት እንድንኖር እንደተፈለገ ያረጋገጥንበት ምላሽ ነው ብለዋል። አስተያየት ሰጪዎቹ አክለውም ከዚህ በፊት በተደጋጋሚ አካባቢውን ለቃችሁ ውጡ ይሉን ነበር። አካባቢውን ለቀው ለመውጣት የሞከሩ ነዋሪዎች ደግሞ ምንም አይነት ሀብት ንብረት እንዳይሸጡና ይዘውም እንዳይወጡ ተከልክለው ባዶ እጃቸውን በመውጣታቸው በአሁኑ ሰዓት በአማራ ክልል በመጠለያ ካምፕ በአስቸጋሪ ሁኔታ ውስጥ እንዲኖሩ ተገደዋል ሲሉ ተናግረዋል። በዞኑ በአሁኑ ሰዓት መንደሮችን እያነደደና ንጹሃኖችን እየገደለ ያለው የኦሮሚያ ክልል የጸጥታ ኃይል ጨምሮ የኦነግ ሸኔ ሰራዊት ከቀናት በፊት ወደ አካባቢው ዘልቆ በመግባት የአማራ ተወላጆችን ኢላማ ያደረገ ተኩስ ሲከፍት ነዋሪዎች ራሳቸውን የመከላከል ተፈጥሯዊ ግዴታቸውን ለመወጣት ሙከራ ማድረግ ሲጀምሩ የብልጽግናው መከላከያ ሰራዊት በማስገባት በከባድ መሳሪያ የታገዘ ተኩስ በህዝብ ላይ ከፍቶ እንደነበር ለጣቢያችን ተናግረዋል። መከላከያ በከባድ መሳሪያ የታገዘ ተኩስ የከፈተው ታጣቂ ኃይሎችን ወደ አካባቢው በነጻነት ለማስገባት ነበር የሚሉት ምንጮቻችን፣ ዛሬ ግን በንጹሃን የአማራ ተወላጆች ላይ ይህን ያክል ግፍ ሲፈጸም ዳር ቆሞ እየተመለከተ ነው። በዚህ አካባቢ ከተገደሉት ንጹሃንና እየወደመ ካለው መንደር በተጨማሪ በርካታ ሰዎች ታግተው ተወስደዋል ሲሉ ጨምረው ገልጸዋል። በዚህም ባሊ ቀበሌ ከ200 በላይ ንጹሃን በታጣቂዎች ታፍነው ሲወሰዱ በእንዶዴ ዲቾና ሻሾበር ደግሞ ከ160 በላይ ንጹሃን ታፍነው መወሰዳቸው ታውቋል። በአጠቃላይ በአሁኑ ሰዓት በዚህ ቀጠና የሚገኙ የአማራ ተወላጆች እንደተበተኑ የሚገልጹት ምንጮቻችን ከግድያና ከእስር ያመለጡትን በጫካ ውስጥ ገብተው የድረሱልኝ ጥሪ እያሰሙ መሆናቸውን ተናግረዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የቀን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።